እና በጣም ብዙ ክራሮች በመሰንቆ ቀንተው ነው ክራር ሳይሆኑ የሚሞቱት። እኔ ባንቺ ስቀና እኔን የመሆን ጊዜን እያቃጠልኩ አንቺን ለመሆን ስታጠር ነው። አዎ በነገራችን ላይ እኔ ቅናት አስመልክቶ ወደ አንቺ የሚመጡ ለቴራፒ የሚመጡ ሰዎች እጅግ አከብራቸዋለሁ። በእውነት አድሚት አድርገው ማለት ነው። ሰው ታምም ያለው ካለ ራሱ በጣም ትልቅ ነገር ነው። ግማሹን የሕክምናውን ግማሽ ጨረሰ። ልትድን ትወዳለህ ወይ ብሏል ጌታ። መጀመሪያ ሰው መታመሙን ማመናል። ብዙ ጊዜ ሰዎች የሁላችን ችግር እኔ ቅናት የሚባል ነገር የለብኝም የምትል አባባላለች። ውሸት የሚባል ነገር አላቅም ወይም ዋሽቼ አላቅም ከሚለው ቀጥሎ ሁለተኛው ውሸት ይሄ ነው። በፍጹም አልቀናም እንደሚል ውሸት ሁለተኛው ደረጃ ይመስለኛል ሳስበው። ቅናት ሊቀር አይችልም በምንም ምክንያት ማለት ነው። እኛ ጸባይ ውስጥ ካሉ ነገሮች ናቸው። በጣም መጥፎ ብዙ ነገር የሚያበላሽ። በነገራችን ላይ ክርስትና ውስጥ የሰው ልጅ ድህነት፣ የሰው ልጅ ውድቀት በቅናት ይመጣል ማለት የሰው ልጅ ወደቀው በቅናት ነው። ሰይጣን በእግዚአብሔር አምሳል በተፈጠረው ሰው ልጅ ላይ ቀንቶ ነው። በቅናተ ሰይጣን ዘዋ ውስጥ ዓለም በሰይጣን ቅናት ወደ ዓለም የገባ ሞት ነው ቅዳሴያችን። ሞት ራሱ የመጣው የሰው ልጅ ውድቀት የመጣው ሰይጣን በሰው በመቅናቱ። ስለዚህ ተራ ጉዳይ እያወራን አይደለም እና አንድ ሰው ሲቀና ከሰይጣን ጋር ነው እየተመሳሰለ ያለው ማለት በፍርድ ቤት መዝገብ ከዲያብሎስ መዝገብ ጋር ነው አብሮ የሚፈረድ ፋይሉ። ምክንያቱም እሱ በተፈረደበት ፍርድ ነው፣ ቅናቱ ነው እሱ የጣለው። ስለዚህ እኔም ወደሱ ነው የምመጣው እና ከሌሎቹ ኃጢአቶች በጣም ነፍስን የማቆሸሽ የመረበሽ አቅሙ ከባድ ነው ማለት ነው። ትልቁ ነገር በመጀመሪያ አድሚት ማድረግ ቅናት ሊሰማ ሲችል በቃ ይሄ ቀንቻለሁ፣ እንደዚህ አይነት ስሜት ተሰምቶኛል ብሎ አድሚት ማድረግና ከዛ በኋላ የምናደርገው ሪያክሽን ነው እኛ እንዲፋይን የሚያደርግ። ዲናይ ስናደርገው እኔ ቀንቻ አይደለም ቅናት ሊመስል ይችላል ይላል መሰለን እኛ፣ እሱም ራሱ ግን መስሎታል ማለት እቺ ከራስ ጋር መቼስ ኦፊሻሊ ሰው ቀንቻለሁ። ቅዱስ ባስልዮስ የሚባል አባት ሰው ንስሐ ለመግባት ከሚቸገራቸው ኃጢአቶች አንዱ ቅናት ነው። ቀንቻለሁ ብሎ ጀስቲፋይ ያደርገዋል ለሆነ ነገር። እኔ እኮ እንትኑ አይደለም ነገሩ ነው እንጂ ሙያው ለሙያው ክብር ነው ይላል፣ ወይ ለቤተ ክርስቲያን ክብር ነው ይላል፣ ወይ ለአገሬ ብዬ ነው ቆርቆር ነው ምናምን ነው እንጂ እኔ እንትን ብዬ አይደለም ይላል። አንዱ ብቻውን ሲቀመጥ ማመን ያለበት ቀንቻ ነው። መስተዋት እያየን ቢሆን ቀንቻ ነው ማለት ነው የመጀመሪያው ሂደት። አንዳንድ ነገሮች እኮ ሰው ዝም ብሎ ራሱን ከመስተዋት ላይ ቀንቻለሁ ብሎ ቢጽፍ ራሱ ለመፈወስ እድል ይሰጠው። ቀናተኛ ልቤን ፈውስልኝ ብሎ ለጸሎት እድል ይሰጠው። ባጭሩ እንግዲህ መጽሐፍ ቅዱስ ቅናትን በተመለከተ በፍጹም አትቅና ብሎ አይደለም የደመደም። ሁለት ቁም ነገሮች ነው መጽሐፍ ቅዱስ ላይ ያለው መፍትሄ፣ ቅናት መፍትሄዎች ማለት ነው። አድሚት ካረኩት ችግሬን ካወቅኩት በኋላ ሁለት መሰረታዊ መፍትሄዎች። የመጀመሪያው መፍትሄ ህይወት ውድድር እንዳልሆነ ማስታወስ። ሁሉም ሰው የሚኖረው የራሱ ህይወት ነው። እኛ የተለያየን ሰዎች መሆናችንን ነው። ለምሳሌ የተለያዩ ኢንስትሩመንቶች አሉ። የዜማ ከበሮ አለ፣ መሰንቆ አለ፣ ዋሽንት አለ። ዋሽንት እንዴት በመሰንቆ ይቀናል? መሰንቆ እኔ መቼ ነው እንደ ዋሽንት በትንፋሽ የሚጫወተኝ ሰው የሌለው ብሎ ሊቀና አይችልም። አንተ መሰንቆ ነህ። ዋሽንትም እንደዚህ ማለት ዛዘር ወይራው ከበሮ እንደ ከበሮ ለመቼ ነው የምመታው አይልም ዋሽንት። ይህ ማለት የተለያየን ሰዎች ነን። የአንድ ባንድ የተለያዩ ኢንስትሩመንቶች ነን። እኔን የሚመስል ሌላ ሰው የለም። እኔ መጫወት ያለብኝ ራሴ ነው። እኔ መሰንቆ ከሆንኩ እሱ ከበሮ ከሆነ እሱ ክራር ከሆነ ሁሉም የራሱ ሮል አለ በህይወት ማለት እና በጣም ብዙ ክራሮች በመሰንቆ ቀንተው ነው ክራር ሳይሆኑ የሚሞቱት። ይሄ ማለት ምን ማለት ነው? የራሱን ኳሊቲ አፕሪሼት ማድረግ ያቆማል። የሆነን ሰው እያየ እድሜውን ይፈጅ። ቃየልና አቤል የተገዳደሉ ሰዎች ናቸው። እግዚአብሔር ያሳይሽ። 4 ሰው ነው ያለው ምድር ላይ 6 ሰው አዳም፣ ሔዋን፣ የቃየልና አቤል 2 እህቶች እና ቃየልና አቤል 6 ሰው ነው ያለው። ምን ሪሶርስ ጠቦ ነው ውስጥ የተጣሉት?
ምንም ምድር እኔ የቃየልና አቤል ታሪክ ሳስብ አንድ ኢንተርቪው አይቼ በጣም የገረመኝ ደብረ ታቦር ላይ ለመጀመሪያ ጊዜ በኢትዮጵያ 2 መኪኖች ደብረ ታቦር ላይ ነበሩ የሚል አንድ ሰውዬ ኢንተርቪው ሲሰጡ ሰሙ እና እነዛ 2 መኪኖች ተጋጩ። 2 ብቻ ናቸው። በከተማው ያለው መኪና 2 ነው፣ ተጋጩ ማለት ነው። አይሮኒክ በት ፈረሶቹ 2 ናቸው። ሜዳው ሰፊ ነው። ያሳልፈኝ ይባላል። እኔ ባንቺ ስቀና እኔን የመሆን ጊዜን እያቃጠልኩ አንቺን ለመሆን ስጣጠር ማለት ነው። ስለዚህ ለዚህች አጭር እድሜ የሆነ ሰው ፕሮግረስ እያየው እንዲሆነ እያልኩ እየተደሰትኩ እየተቃጠልኩ እየተበሳጨው ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ ያሳስባል። እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የእሱ ሰክሰስ አያበሳጭም። የአቤል መስዋዕት አያበሳጭም ነበር። አዎ ይሄ ጀነራሊ ለሁላችንም ነው የተናገረው። ቃየሎችም አቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛዬ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ፣ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ነው የምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ። ስለዚህ መፍትሄው ምንድነው? የራሴ ላይ መስራት። መልካም ብታደርግ ፊት ያበራ የለው ወይ? ለምን ራስ ላይ አታተኩርም? ያንተ ስኬት የእሱ ስኬት እንዳያናድድህ የማድረግ አቅም አለው። ስለዚህ የራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴ ነው። አሁን ያለሁትን ሄኖክ መብለጥ ነው እቅዴ መሆን ያለበት። ሁሉም ሰው አሁን እንትን ውይይት የሚሰማ ሰው መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው የምሆነው ብሎ ትናንት ምን ነበር ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው የምሆነው? ይሄኛውን ሰውዬ ብለጠው። ጎረቤትን እያየ ጊዜ ናጣት። እሱ የራሱ ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃት ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። የትናንትናውን እኔን በልጨው መገኘት። መልካም ብታደርግ ፊት ያበራል እንደተባለው ፊት ያበራል። አንድ ሁለተኛ እግዚአብሔር ይገርምሻል፣ ቅኑ ደግሞ ቅኑ ለእንተታ ጸጋ፣ ለምትበልጠው ጸጋ ቅኑ ይላል። ብዙ ጊዜ እኛ ገንዘብ ባለው ቀናለን፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ነው። ለሚበልጠው ጸጋ ቅኑ። እነዚህን የሚበልጣቸው ሌላ ጸጋ አለ። ምንድን ነው? ገንዘብ ባለው ሰው ከበቀና በሚመጻውት ሰው በቀና። በመቄዶንያው ቢንያም በቀና በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው በቀና። ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወድ ሰው በቀናስ እሱ ይበልጣል። የሚበልጠው ጸጋዬ ነው። በሚለብስ ሰው ከምቀና በሚያለብስ ሰው በቀናስ እሱ አቤት ምን ቀያየረው ልብስ ከምል ብዙ ድሆችን በሚያለብሰው በቀና። የሚበልጡ ጸጋዎች አሉ፣ ዘላለማዊ ጸጋዎች። በእነዚህ የቀናው እንደሆነ እኔን ጥሩ ሰው ያደርገኛል። እና ደግሞ ቀድሞ የተገኘ ሰክሰስ፣ ታይሙን ያልጠበቀ ሰክሰስ ለምንድን ነው ቻይልድሁድ ሴሌብሪቲስ አሁን አብዛኞቹ ድሮ የምናውቃቸው ሆም አሎን ምናምን አሁን ብታያቸው ሌላ ሰዎች ናቸው። ቀጣቱ በታቱ ሆነው ምናምን ተበሳስተው ምናምን እነሱ ሁሉ አይመስሉ። ለምን? በፕሮሰስ አይደለም አርኒያል ከመጨረሻው የጀመሩት። ስለዚህ ወደ መጀመሪያው መምጣት ለነሱ ሞት ይሆናል። ዲፕሬሽን ውስጥ ይገባሉ። በዛ እንትን ደግሞ መቀጠል በጣም ከባድ። በጣም ዲሲፕሊንድ መሆን፣ ትሁት መሆን። ጀማሪ ተማሪ ነው ትዕቢተኛ የሚሆነው በነገራችን ላይ ማለት ትንሽ አንድ ያላት እንቅልፍ የላት ይባላልና ገና አንድ ያላት እንቅልፍ የላት። አንድ ነገር ስላላት እንቅልፍ ታጣለች ማለት ነውና ትንሽ እውቀት ያለው ሰው በጣም ይወጣጠራል ምናምን ይጀምራል። ትንንሽ እውቀቶች በጣም አደገኞች ናቸው፣ በጣም አደገኞች ናቸው። እና እኛ ኢጓችን የሚጨምረው እውቀታችን ስላነሰ ነው። እውቀት ሲጨምር ኢጎ ሊጠፋ ይችላል። ለምን? እውቀት አንዱ የሚሰጥሽ በጎ ነገር ያላወቅሽ ብዙ ነገር መኖሩን ማወቅ ነው። ለካ ብዙ ዓለም አለ
አይነት ስሜት በዳኒ ክሩገር ኢፌክት ማለት ነው። የማያውቁ ሰዎች የሚያውቁ ይመስላቸዋል፣ የሚያውቁ ሰዎች ደግሞ ያወቁ አይመስላቸውም። በጣም ከባድ ነገር ይፈጥራል። ስለዚህ ኔጌቲቭሊ ኮሮሌትድ ናቸው። እውቀት እየሰፋ ሲሄድ ሂዩሚሊቲ በጣም አለ። እውቀት ካነሰ ደግሞ ኦቨር ኮንፊደንት ምናምን መሆን የሚመጣው ካለማወቅ